እውን ቅዱስ ጊዮርጊስ ሊወርድ ነው። ውድ የስፖርት ቤተሰቦች እንደምን አላችሁልን? ዛሬ የምናወራው ስለ አንድ ስፖርት ክለብ ውጤት ብቻ አይደለም። ስለ ኢትዮጵያ እግር ኳስ ቀንድል ስለሆነው የኢትዮጵያ እግር ኳስ ሀሁ ስለሆነውና የኢትዮጵያ እግር ኳስ አቡጌዳ ስለሆነው ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ዛሬ ላይ ክንዱ ታጥፏል፣ ጋሻውም ዶልዶሟል። እንግዲህ እንደሚታወቀው ቅዱስ ጊዮርጊስ አሁን ላይ ውጤት ደረጃው ዝቅተኛ ሆኖ መጨረሻ ደረጃ ላይ ተቀምጧል። ይህ ለምን ሆነ ስንል ዛሬ እንጠይቃለን። የፕሮግራም አዘጋጆች መላኩ ወልደ ሰንበትና እኔ አንተነህ ታረቀንን አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም፣ ሁሉ ሰላም። መቼም ቅዱስ ጊዮርጊስ በወራጅ ቀጠና ላይ ነው ወይም ሊወርድ ነው ብሎ ማለት ለብዙዎች ቅዠት ነው ሊሆን የሚችለው። ቅዱስ ጊዮርጊስ በወራጅ ቀጠና ላይ ነው የሚለው ነገር ብዙዎችን የሚያሳምም፣ የሚያስቆጣ፣ የሚያበሳጭ ሌላም ሊያደርግ የሚችል በአጠቃላይ ሊታመን የማይችል ግን እውነት የሆነ ሀቅ ነው። ዛሬ ላይ ቅዱስ ጊዮርጊስ በሜዳ ላይ ብቻ ሳይሆን ከሜዳም ውጪ በፋይናንስ ቀውስና በፍርድ ቤት ክስ እየታመሰ ያለ በአጠቃላይ ወደ አዘቅት እየወረደ መሆኑ ለብዙዎች መነጋገሪያ ጉዳይ ሆኗል። ዛሬ በዚህ ጉዳይ ላይ በስፋት ቆይታ የምናደርግ ይሆናል። ቅዱስ ጊዮርጊስ እንዴት ከወራጅ ቀጠናው ወጥቶ ወደ ቀድሞ ግርማ ሞገሱ ሊመለስ ይችላል? ከደጋፊው፣ ከአመራሩ፣ ከመላው የስፖርት ቤተሰብ ምን ይጠበቃል የሚለው ጉዳይ የዛሬው ዋነኛ የመነጋገሪያ ርዕሰ ጉዳያችን ነው። ከዚህ ጋር ተያይዞ አንድ ታሪክ ላንሳ። ቅዱስ ጊዮርጊስ እንግዲህ ተጫዋቾቹ አይደለም ማሊያው ሜዳ ላይ ዝም ብሎ ቢቆም አሸንፎ ይወጣል የሚባል ክለብ ነው። ዛሬ ግን ማሊያውን የሚፈሩ ክለቦች ሳይቀሩ ከጊዮርጊስ ስንት ጎል አግብተን 3 ነጥብ ይዘን እንውጣ ብለው በድፍረት መናገር የሚችሉበት ደረጃ ላይ የደረሱበትን ሁኔታ ነው ማስታውሰው። በአንድ ወቅት የኢትዮጵያ ብሔራዊ ቡድን ግብ ጠባቂ የነበረ ተጫዋች ቅዱስ ጊዮርጊስ ጋር ጨዋታ በነበረበት ወቅት ላይ ሰበታ ላይ ነው ጨዋታው የሚደረገውና እዛ ላይ በአጋጣሚ እኔ ከአሰልጣኞቹ ጋር ለመነጋገር ወደ ሜዳ ገብቼ ነበረና ተጫዋቾቹ ያማሙቃሉ እና እያማሟቁ እያለ ሁሉም በአጋጣሚ በኮንሰንትሬሽን ይሁን በፍርሃት አላውቅም፣ በወቅቱ ጸጥ ብሎ ነው የሚያማሙቁትና አንደኛው ይሄ ትልቅ ተጫዋች ነው፣ ምን ያስፈራችኋል? ምንድነው ዝም የምትሉት? እኔ ላይ ነው የሚገባው ብሎ አለ እና ልጆቹ በሙሉ ሳቁ እና ለካ ባህሪውን ያውቁታል። እና እኔ በኋላ ላይ ነው ከልጆቹ ጋር ያወራሁት እና ቆይ ቅድም እንደዚህ ብሎ ያለው ለምንድን ነው ምናምን ብዬ ስላቸው ሁሌ ከጊዮርጊስ ስንጫወት መጀመሪያ የሚፈራው እሱ ነው አለ። ይፈራል ጊዮርጊስ ስናል እና እንደውም አንድ ጊዜ ያሉ ሲነግሩኝ ወደ ሜዳ እየሄድን አለ ምን አለ የጊዮርጊስ መኪና ተጋጅቶ በቀሩ ምናምን ብሎ እስከ ማለት የደረሰበት ሁኔታ አለና ጊዮርጊስ በዚህ ደረጃ በተጫዋቾች በደጋፊዎች ድረስ ተጽዕኖ ሊፈጥር የሚችል ታላቅ ክለብ ነው። ከዚህ በፊት ነግሬሃለሁ። ቅዱስ ጊዮርጊስ ከኢትዮጵያ ቡና ሲጫወት የቅዱስ ጊዮርጊስ አመራር የሙሉጌታ ከበደ እግር ያዝልን ብለን ገብርኤል ቤተክርስቲያን ሄደን እንሳል ነበር ያሉበት ሁኔታን ስታስታውስ ጊዮርጊስ ዛሬ ላይ በወራጅ ቀጠና ውስጥ ነው ተብሎ ሲባል እጅግ የሚያም ጉዳይ ነው። ይህ ደግሞ በአመራሩና በደጋፊው መካከል በተፈጠረ አለመግባባት መሆኑ ሲታወቅ ደግሞ ይበልጥ ጉዳዩን ያጠነክረዋል። ምንጊዜም ደጋፊውና አመራሩ ሲጋጭ ስፖንሰሮች ፊታቸውን ያዞራሉ። ግልጽ ነው። ሁሌም ግጭቶች ሲኖሩ መታሰብ ያለበት ነገር ይሄ ጉዳይ ይመስለኛልና ለዚህ ጉዳይ ግን ማንም ቁብ የሰጠው አይመስለኝም። በተለይ አመራሩ ይህን ጉዳይ ከግምት ያስገባ አልመሰለኝም እና ጊዮርጊስ በዚህ ሁኔታ ላይ መገኘቱ ዛሬ ይህን ፕሮግራም እንድንሰራ ምክንያት ሆኖናል ማለት ነው። ብዙ ነገሮች ናቸው ወደ አእምሮ የሚመጡት። ምናልባት ስለ ቅዱስ ጊዮርጊስ ተብላ አጠቃላይ ስለ ኢትዮጵያ እግር ኳስ ማውራት ስለ ኢትዮጵያ እግር ኳስ ማሰብ እንደሆነ
ብዙ ሰው ያው ይረዳዋል ተብሎ ይታሰባል። ቅዱስ ጊዮርጊስ የኢትዮጵያ እግር ኳስ መሰረትም ስለሆነም ጭምር ግን አሁን ላይ ስለ ቅዱስ ጊዮርጊስ ያለበትን ሁኔታ ስናወራ ሁሉም ሰው ስለ ኢትዮጵያን እግር ኳስ የሚወድ የኢትዮጵያን እግር ኳስ የሚከታተል ሰው ሁሉ ስለ ኢትዮጵያ እግር ኳስ ይገደዋል። ስለ ኢትዮጵያ እግር ኳስ ሁሌም ያወራል። ስለማን ነው? ስለ ቅዱስ ጊዮርጊስ ያወራል። እና ከዛ አንጻር አየሩ ራሱ የእግር ኳሱ አየር ደስ አይልም። ሜዳ ላይ የምታየው ነገር ሁሉ ነገር ተቀይሯል። የድሮው ሞገስ የለም። ብዙ ነገሮቹ ቅይር ብለዋል። ያን ስታስብ ደግሞ የበለጠም ያማል። ምናልባት በርካታ ፕሮግራሞች ሰርተናል። ቅዱስ ጊዮርጊስ ታሟል ከባለፈው ዓመት ጀምረን ታሟል። ግን ለህመሙ ፈውስ የሰጠው የለም። ፈውስ ብቻ አይደለም ማስታገሻም የሰጠው አካል የለም። ቢያንስ ማስታገሻ እየሰጠ ቀናትን እየተሻገርክ ቀናት እያለፍክ ደግሞ ለተሻለው ቀን ትደርሳለህ። አሁን ግን ቅዱስ ጊዮርጊስ ማስታገሻም ሳይሰጠው የበለጠ ህመሙ እየተባባሰ አሁን ካለበት ደግሞ ሌላ የህልውናው አደጋ ውስጥ ገብቷል ቅዱስ ጊዮርጊስ። ስለዚህ በርካታ ጉዳዮች ይነሳሉ። ግን ቅዱስ ጊዮርጊስን የሚያድነው ለቅዱስ ጊዮርጊስ መፍትሄ የሚሰጠው አካል የለም። ደጋፊውም በተመሳሳይ ሀሳቡን ያነሳል፣ አመራሩም ሀሳቡን ያነሳል። ግን በመሀል ቅዱስ ጊዮርጊስ አሁንም አድኑኝ እያለ ነው ያለውና ቅዱስ ጊዮርጊስን ለማዳን ደግሞ ሁሉም እንግዲህ ስለ ኢትዮጵያ እግር ኳስ ለማውራት ቅዱስ ጊዮርጊስ ከሌለ ስለማን እንደምናወራ ግልጽ ሁላ አይደለም፣ ከባድ ነው የሚሆነው። ስለዚህ ስለ ቅዱስ ጊዮርጊስ የሚወራበት ጊዜ ቅዱስ ጊዮርጊስን ለማዳን የሚሰራበት ጊዜ ትክክለኛው ጊዜ ይሄኛው ጊዜ ነው። በቃ በደንብ ስለ ቅዱስ ጊዮርጊስ ሊወራ የሚገባ ቅዱስ ጊዮርጊስን ለማዳን በደንብ በርቀት መሄድ የሚገባበት ጊዜ ይሄኛው ነውና በተለይ ደግሞ አሁን ላይ ያለበት ደረጃ። ስለዚህ ምናልባት መፍትሄዎች ቅዱስ ጊዮርጊስን ታላቅነቱን ኃያልነቱን ለመመለስ መፍትሄዎች ቢመጡ ራሱ ቅዱስ ጊዮርጊስ ከወረደ በኋላ መፍትሄ ቢመጣ ምንም ትርጉም የለውም። ስለዚህ እያለ ቅዱስ ጊዮርጊስን ማዳን ይሻላል። እያለ ቅዱስ ጊዮርጊስን ስለ ቅዱስ ጊዮርጊስ ማውራት በቅዱስ ጊዮርጊስ ጉዳይ መጣላትም ሲኖር ነው የምትጣለው። ከዛ አንጻር ግዴታ አሁንም እኛም ልናወራ የሚያስገድደን ነገር ይሄኛው ስለሆነ ነው። ስለዚህ በርካታ ጉዳዮችን እናነሳለን። በተለይ አሁን ያለበት ከሜዳ ላይ ያለው ውጤት ሜዳ ውጭ ያለው ተጽዕኖ ሜዳ ላይ ደርሶ ነው አሁን ቅዱስ ጊዮርጊስ እዚህ መከራ ውስጥ የገባው። ስለዚህ እነሱን ጉዳዮች እናነሳለን። በቅድሚያ ቅዱስ ጊዮርጊስ ለምንድን ነው እዚህ ደረጃ ላይ የደረሰው የሚለውን ነገር በዋናነት ቀዳሚ አድርገን እንመልከት። እንግዲህ በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ አሁን ላይ በተለይም ከሁለተኛው ዙር በኋላ ብቻ ሳይሆን ከአንደኛው ዙር መጨረሻ አካባቢ ጀምሮ ጊዮርጊስ ነጥብ እየጣለ ነው። ባለፉት 10 ጨዋታዎች ቅዱስ ጊዮርጊስ ማሸነፍ የቻለው 1 ጊዜ ብቻ ነው። 5 ጊዜ ያህል ሽንፈት አስተናግዷል። 4 ጊዜ ያህል አቻ ተለያይቷል። በዚህ ሳቢያ እና እንደገና ከስር ያሉ ቡድኖች አሁን ላይ እንደምትመለከተው በርካታ ክለቦች ከታች ወራጅ ቀጠና ላይ የነበሩት ክለቦች እያሸነፉ ነጥብ እየሰበሰቡ ነው ያሉ። በዚህ ምክንያት ታች ያሉት ክለቦች ወደ ላይ በመምጣታቸው ቅዱስ ጊዮርጊስ ደግሞ ባለበት በመቆየቱ ምክንያት አሁን ላይ ወራጅ ቀጠና ዝርዝሩ ውስጥ ገብቷል። ቅዱስ ጊዮርጊስ እሱ ጠብቋቸዋል። እነሱ እየመጡ ነበር፣ ደረጃ ተተካክቱ። ስለዚህ አሁን ላይ ቅዱስ ጊዮርጊስ በትክክል ወራጅ ቀጠና ዝርዝሩ ውስጥ ገብቷል። ይህ ደግሞ በቅዱስ ጊዮርጊስ እግር ኳስ ክለብ ታሪክ በተለይም በኢትዮጵያ ፕሪሚየር ሊግ ታሪክ ወደዛም ብትሄድ ቅዱስ ጊዮርጊስ በዚህ ደረጃ ላይ ተቀምጦ አያውቅም። ወራጅ ቀጠና ማለት ለቅዱስ ጊዮርጊስ የመፍረስ ያህል ነው ለዘመናት። ስለዚህ በታሪክ ለመጀመሪያ ጊዜ ቅዱስ ጊዮርጊስ ወራጅ ቀጠና ውስጥ ገብቷል። መግባት ብቻ አይደለም፣ አሁን ባለው የኢትዮጵያ ፕሪሚየር ሊግ የክለቦች ፉክክር ቅዱስ ጊዮርጊስ በዚሁ የሚቀጥል ከሆነ ቅዱስ ጊዮርጊስን ከዚህ አዘቅት ሊያወጣው የሚችል ታምር ካልተፈጠረ በስተቀር የመትረፍ እድሉ ጠባብ። ምክንያቱም ቡድኖች በሙሉ ዘንድሮ በጣም ጠንካሮች ናቸው። እከሌ ደካማ ነው፣ እከሌ ሊወርድ ይችላል፣ እከሌ ይወርዳል ብለህ የምትናገረው ክለብ የለም። አሁን መጨረሻ ላይ ለበርካታ ሳምንታት መጨረሻ ላይ የነበረው እኮ ወልዋሎ አዲግራት አሁን ወዴት እየሄደ ነው? ዲቻ ወዴት እየሄደ ነው? ወራጅ ቀጠናው ወጥተዋል። አምናው ሻምፒዮን እኮ ኢትዮጵያ መድን ወራጅ ቀጠና ውስጥ የገባበት ሁኔታ ነው ያለው። ሊጉ በተለይ
ላለመውረድ የሚደረገው ትንቅንቅ ለዋንጫ ከሚደረገው ትንቅንቅ በጣም የበለጠ 4 ክለብ ነው የሚወርደው። ስለዚህ ቅዱስ ጊዮርጊስ የተለየ ትኩረት ካልተሰጠው በስተቀር አሁን ባለው ሁኔታ ከመትረፍ ይልቅ የመውረድ እድሉ ሰፊ እንደሆነ ነው የምትናገረው። ይህ ደግሞ ሊሆን የሚችልበት እድል በጣም በጣም ሰፊ ነውና ጊዮርጊስ በታሪኩ ለመጀመሪያ ጊዜ ወራጅ ቀጠና ዝርዝር ውስጥ ገብቷል። ለጊዮርጊስ ሁለተኝነት እኮ ሽንፈት ነበር ለዘመናት ጊዮርጊስ የኖረው በዚህ ውስጥ ሁለተኛ፣ ሶስተኛ፣ አራተኛ ወጣ ተብሎ የዛሬ 5 ዓመት 6 ዓመት እኮ ትልቅ ንቅናቄ ነው የተፈጠረው። ልቀውስ የዚህ ቦርድ መንገጫገጭ የጀመረው እኮ ያን ጊዜ ነው። በደንብ 4ተኛ ጊዮርጊስ ወጣ ተብሎ ስለዚህ አሁን ላይ እዚህ ደረጃ ላይ ተቀምጦ ዝም ማለት እኔ ለደጋፊው ለአመራሩ ክብር ሞገስ አይደለም። ስለዚህ ጊዮርጊስን ከዚህ ማውጣት ያስፈልጋል። ምንም ጥያቄ የለውም። ምናልባት በተደጋጋሚ ቀስ ቀስ እየተባሉ እየሄዱ ያሉ ነገሮች ጊዮርጊስን ያልሆነ አቅጣጫ ውስጥ እያስገቡት እንዳሉ በደንብ መመልከት ይቻላል። ምናልባት መፍትሄዎች ይመጣሉ ተብሎ ታስቦ ነበረ፣ የደጋፊው ንቅናቄ። ከዛ በኋላ አሁን ጊዮርጊስ ካለበት ችግር በዛ መንገድ ይወጣል ተብሎ ታስቦ ነበር። ነገር ግን በደጋፊው መካከልና በአመራሩ መካከል በተፈጠረው ግጭት ምክንያት ያም እልባት ሳያገኝ ቀርቶ አሁንም ከጭቅጭቅና ከንትርክ ውጪ እልባት የሚያገኝ ወይም ደግሞ መፍትሄን ያዘለ ጉዳዮች ሲነሱበት እየተመለከትን አይደለም። ስለዚህ ጊዮርጊስ ግን አሁንም በዛው በህመም ውስጥ እንደቀጠለ እየተመለከትነው ነው ያለ ነው። እንደው ማንሳት ያለብን ምናልባት አሁን በደጋፊውና በአመራሩ መካከል የተፈጠረው ንትርክ አለ። ያ ንትርክ ደግሞ የፋይናንስ ቀውሶችን አስከትሏል። ያ የፋይናንስ ቀውስ ደግሞ ሜዳ ላይ ያው የሚታየውን ውጤት እየተመዘገበበት ነው የሚገኘውና በዚህ መካከል የተፈጠረው ምን አይነት መልክ መያዝ አለበት፣ ጊዮርጊስን ለማትረፍ ጊዮርጊስን ለማዳን እንዴት ነው መካሄድ ያለበት የሚለውን ነገር በደንብ እንመልከተው። ማለት እንግዲህ ምንም ጥያቄ የለውም አሁን ላይ በአመራሩና በደጋፊው መካከል ልዩነቶች ተፈጥረዋል። ልዩነቶቹ ሰፍተው እስከ ፍርድ ቤት ደርሰዋል። ፍርድ ቤት ከደረሱም በኋላ ፍርድ ቤቱ ሳይቀር ጉዳዩ በሽምግልና እንዲቋጭ ጥረት አድርጓል። ያም ጥረት ተጀምሮ አልተሳካም፣ ፈርሷል። አሁን ያለውን ችግር ለመቅረብ ጊዮርጊስን ከዚህ ችግር ለማውጣት አንዱና ዋነኛው መፍትሄ ሊሆን የሚገባው የነበረው የሽምግልና ጉዳይ ነው። ያ የሽምግልና ጉዳይ አሁን ፌል አድርጓል፣ ውጤታማ ሳይሆን ቀርቷል። ስለዚህ ከዚህ በኋላ ያለው ነገር ሌሎች አማራጮች ናቸው። እነሱ ምንድን ናቸው? እንግዲህ ወደ በኋላ ላይ ልናይ እንችላለን። ግን ዞሮ ዞሮ በአመራሩና በደጋፊው መካከል የተፈጠረው አለመግባባት ስፖንሰሮቹ እንዲያኮርፉ ወይም ደግሞ የሚያደርጉትን እንቅስቃሴ እጃቸውን እንዲሰበስቡ አድርጓቸዋል። ጉዳዩ የስፖንሰር ጉዳይ ሳይሆን አሁን በአመራሩና በደጋፊው መካከል የተፈጠረው ነገር ነው እና ያ በክለቡ ላይ የፋይናንስ ቀውስን ፈጥሯል። ግንኙነቱን አውኳል። መተማመንን አሳጥቷል በደጋፊውና በአመራሩ መካከል። ስለዚህ እነዚህ ሁሉ ነገሮች ደግሞ በአጠቃላይ ጊዮርጊስን አሁን ላለበት የከፋ ችግር እንዲዳረግ አድርጎታል። ነገር ግን ይሄ ሁሉ ጥረት የሚደረገው በደጋፊውና በአመራሩ መካከል ዞሮ ዞሮ ክለቡን ወደ ከፍታው ለመመለስ በጥንካሬው እንዲቀጥል ለማድረግ ከሆነ ክለቡ ቡድኑ ግን መጎዳት የለበትም። አሁን የሁለቱ ፉክክር ፍርድ ቤት ደርሷል። በፍርድ ቤት ጊዜው ሊዘገይ ይችላል እንጂ መፍትሄ ማግኘቱ አይቀርም። መፍትሄ ያገኛል። እሱ ጉዳይ በመስመሩ ይሂድ አሁን ብዙዎች እያሉ ያሉት ነገር ግን ለዚህ ሁሉ ደረጃ ያበቃው ቡድን ግን እንደዚህ ደረጃ መንኮታኮት የለበትም የሚሉ ወገኖች እየተፈጠሩ ነው እና ጊዮርጊስ በዛ እየተጎዳ ነው። ስለዚህ ቡድኑ እንዴት ይዳን?
ሚለው ላይ ትኩረት ማድረግ የሚያስፈልግ ይመስለኛል። የክለቡ አመራሮች ከምንም በላይ በሰከነ አእምሮ ለክለቡን ታላቅነት በጠበቀ መልኩ ነገሮችን አስፍተው የማየት ኃላፊነት አለባቸው ብዬ አስባለሁ። አሁንም ስለዚህ ከነሱ መፍትሄ መቅረብ መቻል አለበት። እንዲህ ሲሆን እንዴት እናድርግ? አሁን ለምሳሌ የጀመሩት ነገር አለ አይደለ? የሆነ ቁጥር አድርገው በዚህ ባንክ አስገቡ። እንዴ ደጋፊው በዚህ ሰዓት ገንዘብ ለነሱ እንዴት ብሎ ነው ሊያስገባ የሚችለው? እስቲ በየትኛው መለኪያ? ስላላመናቸው ስላላከበራቸው አይደል ወደ ፍርድ ቤት ሄደው? ስለዚህ ይሄ ሊሆን አይችልም። አሁን ያንተን አሸናፊነት የምታስጠብቅ ከሆነ ከባድ ነው። አሁን ጊዮርጊስን ካለበት ችግር ለማሻገር እስከሚገባኝ ድረስ ደጋፊውም የሚፈልገውን ነገር ለማግኘት በሆነ ደረጃ መጎዳት እንዳለበት ይሰማኛል። የሆነ ዝቅታ ይፈልጋል ከሁለቱም አካላት ጊዮርጊስን ለማዳን። አሁን ላይ ግን የክለቡ አመራሮች ግን አሁንም የፈለጉት መንገድ እኛ በምንላችሁ መንገድ ታዘዙ፣ እኛ በምንላችሁ መንገድ ሂዱ ነው እያለ ደጋፊው ደግሞ ይህን አልቀበልም እያለ ምናልባት የመግለጫው ይዘት ማለ ይሄ ብዙ የሚያነጋግር ነገር አለው። መግለጫው የወጣበት መንገድ መግለጫው ላይ ተጠቀሟቸው ቃላቶች ጊዮርጊስ እዛ ደረጃ ላይ አይደለም የሚል ሐሳብ ያለው ነው መግለጫ የወጣው መግለጫ። ጊዮርጊስ እዛ ደረጃ ላይ ካልሆነ ለምን እዚህ ደረጃ ላይ ተገኘ ታዲያ? ሁሉም እኮ ጊዮርጊስን አድሩ ለምን ያወጡታል? አንዱ እሱ ነው፣ ዋነኛው ነገር እሱ ነው። ከዛ ደግሞ ካልሆነ ለምን ነው መፍትሄ የማይሰጠው? ያለብን ችግር እንደዛ የሚሆን አይደለም። በሆኑ ዜናዎች የሚረብሽ ጊዮርጊስ አይደል። ጊዮርጊስ ሁሉም ዜናም ተሰራ ምንም ማለት እኮ ጊዮርጊስ ሊፈርስ ነው እየተባለ ነው እኮ ዜናም ሲሰራ የነበረው አይደለም። ስለዚህ ጊዮርጊስን እናድን የሚል ጥሪ ነው የቀረበው። ጊዮርጊስን ማዳን ከተቻለ በእነሱ እጅ ካለ ደግሞ እንደዛ አድርገው ማሳየት የነሱ ፋንታ ነው የሚሆነው። ግን አሁን ጊዮርጊስ ከነገ ዛሬ የተሻለ ነገር እያሳየ አይደለም። የሚወጣውም ቀደም ያልከው አሸናፊነትን ለማረጋገጥ የራስን አሸናፊነት ለማረጋገጥ የሚካሄድ ትግል ሳይሆን ጊዮርጊስን ለማቆየት የሚደረግ ትግል ነው አሁን ላይ የሚያስፈልገው። ምክንያቱም ጊዮርጊስ ሲኖር ነው የምትካሰሰው። ጊዮርጊስ ከሌለ በምን ስትካሰሳለህ? ከሱም እኮ ሊቆም ይችላል። ጊዮርጊስ ከሌለ ማንም ይከስ የለም። ግን ጊዮርጊስ ሲኖርም መነታረኩም መካሰሱም አሸናፊነቱም ተረጋገጠ። የማንኛውም አሸናፊነት የሚኖረው ጊዮርጊስ ሲኖር ብቻ ነው መሆን የነበረበት። ግን ከመግለጫዎቹ ጀምሮ ያሉት ነገሮች ይሄ አሸናፊነትን ለማረጋገጥ የሚካሄደው ትግል አሁንም ጊዮርጊስን እየጎዳው ነው። ይሄ የመግለጫው ይዘት ራሱ የወጣበት መንገድና እሱን መግለጫው እኔ መቼም ከአጀንዳችን ብዙ እንዳንወጣ ብዬ እንጂ መግለጫው የማስፈራራት በአብዛኛው እዛ ላይ ያለው ይዘቱ የማስፈራራት፣ ጋዜጠኛውን ማስፈራራት፣ ደጋፊውን ማስፈራራት፣ አንዳንድ ስፖንሰሮችን አመራሮችን የማስፈራራት የሚዋሸት ይዘት ማንም አሁን እኔ እናገራለሁ በየጊዜው ደጋፊውንም የቀድሞ ተጫዋቾቹንም ማንንም በጊዮርጊስ ጉዳይ እናገራለሁ የሚል ካለ አምጥቻ እናገራለሁ። ራሳቸውን መግለጫ ያወጡትንም መታችሁ ተናገሩ ብለን ፈቅደናል። ይህን ሁሉ የምናደርገው ከጊዮርጊስ የተለየ ጥቅም ኑሮን ወይም ደግሞ የምናጠቀው አካል ኑሮ አይደለም። በቃ ጊዮርጊስ የነሱ ብቻ አይደለም። ጊዮርጊስ አባልነት መታወቂያ ያለው ደጋፊ ክለብ ብቻ አይደለም፣ የኛም ነው። እኛም ይመለከተናል የጊዮርጊስ ጉዳይ። ስለዚህ ስለ ጊዮርጊስ እናወራለን፣ አሁንም እናወራለን፣ ወደፊትም እናወራለን፣ ስናወራም ኖረናል። ስለዚህ አሁንም መተክ እንዲያታድርጉ እንደዚህ አትበሉ እንዳናደርግም እንዳንልም በቃ ክለቡን በትክክለኛው መስመር ላይ ያስቀምጡት። ከቻሉ ይምሩት። አትምሩ ያላቸው ነገር እኮ ያለ አካል የለም። ነገር ግን ክለቡን በሕግና በስርዓት ምሩልን ነው የሁሉም ጥያቄ። እኛም እያለን ያለነው ክለቡ በሕግና በስርዓት ይመራ ነው። ከሌ ይምራው አይደለም ጥያቄው። ስለዚህ መግለጫው በአብዛኛው የማስፈራራት ጉዳይ ነው የሚሆነው። ያ የትም አያደርስም። ለጊዮርጊስ አሁናዊ ሁኔታም መልስ ሊሆን አይችልም። አሁንም ክለቡም አመራሮቹም ሆነ ደጋፊው የያዙትን መስመር በያዙት መስመር ይሂዱ። ለክለቡ ወቅታዊ ጉዳይ ግን አፋጣኝና ወቅታዊ ምላሽ ይፈልጋል። ያን አድርጉ ነው እየተባለ ያለው። አሁን ጊዮርጊስን እናድነው፣
ነገ አመራሩ ቢያሸንፍ ጊዮርጊስ ወርዶ ስራውን እኮ ነው የሚያበዛው። ነገ ደጋፊው ቢያሸንፍ በፍርድ ቤት ስራውን እኮ ነው የሚያበዛው፣ ምጡን ነው የሚያበዛው አይደል ጊዮርጊስ። ስለዚህ ያ ከመሆኑ በፊት ይህን ክለብ እዚህ ላይ ያቆዩት። ይህን የማቆየት ደግሞ የአመራሩ የደጋፊውም ኃላፊነት ነው። ዛሬም ይህን ፕሮግራም የምንሰራው እኛ ጊዮርጊስን አቆዩልን እዚሁ ፕሪሚየር ሊግ ላይ። በቃ ጊዮርጊስ የፕሪሚየር ሊጉ ውበት ነው፣ የኢትዮጵያ እግር ኳስም ድምቀት ነው። ጊዮርጊስ ብቻ አይደለም፣ ኢትዮጵያ ቡናም እኮ በተመሳሳይ አደጋ ውስጥ ነው ያለው። ሁለቱ በዚህ ደረጃ ላይ መሆናቸው እግር ኳሱን አሁን ላይ አቀዝቅዞታል። በቃ የኢትዮጵያ ፕሪሚየር ሊግ እኮ ውበቱ ድምቀቶቹ ሁለቱ ናቸው። ሁለቱ ግን በዚህ ደረጃ ላይ መገኘታቸው ግን አሁን ላይ ፕሪሚየር ሊጉ በጣም በጣም ቀዝቃዛ እንዲሆን አድርጎታል። ስለዚህ ከዚህ አውጡልን፣ መልሱልን፣ ቅዱስ ጊዮርጊስን ወደ ነበረበት ቦታ መልሱት ነው እየተባለ ያለውና በዚህ እሳቤ ውስጥ ቢኮን ሁለቱም ረጋ ብለው ነገሮችን ማሰብ ያስፈልጋል። የጋራ ነገር እንጂ ጡንቻ የመለካካት ጉዳይ በቃ የጊዜ ጉዳይ ነው። አንዱ መተንፈሱ አይቀርም። በቃ የጊዜ ጉዳይ ነው። አንዱ ይተነፍሳል። ምናልባትም መተንፈስ ብቻ ሳይሆን ለዘላለም የሚጠፋበት ነገር ሊፈጠር ይችላል። ያ ከመሆኑ በፊት ግን በውይይት ነገሮችን መፍታት ማርገብ ለክለቡ ይጠቅማል። ክለቡን አስቀድሙ። የእናንተ ክብር ከክለቡ አይበልጥም። የማንም ከጊዮርጊስ አይበልጥም። ጊዮርጊስ አሁን ከምንከራከረው ሰዎች እድሜ በላይ ያስቆጠረ ነው አይደል? እንዴት ነው እኛ ከጊዮርጊስ በላይ ልንሆን የምንችል? እና ስለዚህ ምንድነው ዞሮ ዞሮ ደጋፊውም አመራሩ ረጋ ብሎ ሰከን ብሎ ጊዮርጊስ እንዴት ይሻገር ይሄን ጊዜ ሚለው ላይ መወያየት አለባችሁ። መወራወሩ ምንም አይጠቅም። ደጋፊውም ለሁለት ተከፍሎ እዛ ጋርና እዚህ ጋር ሆኖ ምንም እንኳን አሁን አብዛኛው ደጋፊ ወደ አንድ መስመር የመጣበት ሁኔታ ቢኖር ጥቂቶች ቢኖሩ ጥቂት አይደለም አንድም ደጋፊ ቢሆን በተቃራኒ መስመር ላይ መቆም የለበትም። በቃ ጊዮርጊስን ብለህ ካልክ አንድ መስመር ነው ያለው። የጊዮርጊስ መስመር አንድ ነው። እዛ መስመር ላይ ሁሉም መገኘት መቻል አለበት። ያለበለዚያ ነገ ብታሸንፍስ ደጋፊው አብሮ ካልሆነ ምንድን ነው የምታደርገው? ምንድን ነው የሚያደርገው? ያመራል መሰረቱ እኮ ደጋፊው ከሌለ እኮ ማንም ሊኖር አይችልም። ስፖንሰሮቹም አይመጡም፣ ደጋፊዎችም አይኖሩም። ስለዚህ ከዛ አንጻር ረጋ ብሎ ማለት ያስፈልጋል። የጊዮርጊስ ክብር የጊዮርጊስ ጥንካሬ አሁን ላይ ለምን ዝቅ አለ ብሎ ማሰብ ያስፈልጋል። ስለዚህ አሁን ላይ የክለቡ በዚህ በወራጅ ቀጠና ላይ መገኘት ምክንያቱ በዋናነት የሚጠቀሰው የፋይናንስ ቀውሱ ነው። የፋይናንስ ቀውሱ በተጫዋቾቹ ስነ ልቦና ላይ ተጫዋቾቹ ሞራል ላይ ከፍተኛ ተጽዕኖ አድርሷል። ይሄን ቅረፉ ለጊዜው ነው እየተባለ ያለው። በሚገባ ምናልባት ቅድም ያልካቸው ናቸው። ጊዮርጊስን ለማዳን ከሆነ የሁለት ጎራዎች አሁን የተከፈሉት ጎራዎች እነሱ ደግሞ ልዩነታቸው እየሰፋ ነው እየሄደ ያለው። ስለዚህ እነዛ ልዩነቶች ማጥበብ ይቻላል። እየሄዱበት ያለው ርቀት አለ። ያን ርቀት በሌላ መንገድ መፍታት ይቻላል። በዛ በጀመሩት መንገድ ጊዜ ወስዶ መፍታት ይችላል። ግን አሁን ጊዮርጊስን ደግሞ ለማዳን ያችን ልዩነታቸውን በተወሰነ ደረጃ አጥበው ስለ ጊዮርጊስ ማሰብ ያለባቸው ጊዜ ይሄኛው ጊዜ ይመስለኛልና በርካታ ነገሮችን በርካታ ውይይቶችን እንሰማለን በሶሻል ሚዲያውም ይሁን በአጠቃላይ በሌሎች ነገሮች። ግን ለጊዮርጊስ እንደሚያስቡ እናውቃለን። ምናልባት ያኛውም ለጊዮርጊስ ነው ማስበው ይላል፣ ይሄኛውም ፓርት ለጊዮርጊስ ነው የሚያስበው ይላል። ግን ለጊዮርጊስ ማሰብ የሚለውን ነገር አንድ ማሰብ ማምጣት ነው። መቼም አንድ ነገር ነው ያለው አይደል? አንድ ክለብ ነው የምትደግፈው። ስለዚህ ጊዮርጊስን እስከሆነ ድረስ ለጊዮርጊስ ነው የምትደግፈው። ስለዚህ ጊዮርጊስ ደግሞ እዚህ ጋር ወራጅ ቀጠና ተቀምጫለሁ፣ ልጆቹ ደሞዝ የላቸውም፣ ብዙ ነገሮች ብዙ ስቃዮችን እያሳለፉ ነው ያሉት። ስለዚህ ያንን እያየህ ደግሞ አንተ አሁንም ሌላ የክርክር መድረክ ብቻ መክፈት ከሆነ መፍትሄ ከሌለው ስለዚህ ጊዮርጊስን ትወዳለሁ የሚለው ነገር ጥያቄ ምልክት ውስጥ ነው የሚገባው። ስለዚህ ጊዮርጊስ እየፈረሰ ስለ ጊዮርጊስ ነው የማወራው፣ ስለ ጊዮርጊስ ነው የምከራከረው፣ ስለ ጊዮርጊስ ነው የምኖረው እያልክ ግን ለጊዮርጊስ ምንም ነገር መፍትሄ የማታመጣ ከሆነ ጊዮርጊስን አትወድም ነው የሚሆነው ድምዳሜው። ስለዚህ ወደዚያ ነገር መድረስ ያስፈልጋል። ምናልባት የመፍትሄ ሀሳቦችም ቅድም ያነሳቸው አሉ።
ገቢ ማሰባሰቢያ ለማድረግ አመራሩ ያወጣው የባንክ ቁጥር አለ፣ አጭር የባንክ ቁጥር። ያንን ነገር ምናልባት ላያግባባ የሚችልበት እድል ሰፊ ነው። ምክንያቱም ደጋፊው አመራሩን አላምንም እያለ ነው፣ ግን እነሱ ደግሞ በዚህ ሂሳብ ቁጥር ድጋፍ አድርጉልኝ እያለ ነው። ስለዚህ ለዛ ደግሞ በገለልተኛ አካል የሂሳብ ቁጥር ተከፍቶ ገለልተኛ የሆነ ኮሚቴ ተዋቅሮ ጊዮርጊስን የሚደገፍበትን መንገድ መፈለግ አንደኛው አዋጭ መስመር ነው የሚሉ ሰዎች በርካታ ናቸው። ስለዚህ እንደዚህ አይነት ሀሳቦች ይነሳሉ። ስለዚህ ጊዮርጊስን ለቀጣይ ለማሻገር አሁን ካለበት አጭር ጊዜ ወቅታዊ መፍትሄዎችን ከመፈለግ አንጻር ምን መሆን አለበት የሚሉትን የመፍትሄ ሀሳቦች እናስቀምጥና እንጨርስ። አሁን ወደ መፍትሄው ከመሄዳችን በፊት ጊዮርጊስ በሜዳ ላይ ውጤታማ መሆን ያልቻለው ከጊዜ ወደ ጊዜ ለተጫዋቾቹ የሚደረገው የደሞዝ ክፍያ መቋረጡ ነው በዋናነት የሚጠቀሰው። እንግዲህ ፕሮፌሽናልነት የሚኖረው ሆድ ሲጠግብና አእምሮ ሲያርፍ ነው አይደለ? ተጫዋቾቹ ለቤተሰባቸው የቤት ኪራይ መክፈል እያቃታቸው፣ አስቤዛ መቁረጥ እያቃታቸው፣ ለልጃቸው ወተት መግዣ እያጡ ሜዳ ላይ ተጫውታችሁ የጊዮርጊስን ክብር መልሱ፣ ጊዮርጊስን ታላቅ አድርጉ ብሎ ማለት አይቻልም። 4 ወር ሙሉ ደሞዝ ያልከፈልከው እግር ኳስ ተጫዋችን ሜዳ ገብተ ለማሊያ ተዋደቅ፣ ጊዮርጊስን ከፍ አድርግ ብለ ልትለው አትችልም። ስለዚህ ለነዚህ ልጆች መደረግ ያለበትን ነገር መጀመሪያ አሟላ አድርግ። በነገራችን ላይ ጊዮርጊስ ውስጥ አሁን ላይ ያለው ችግር በሚገርም ሁኔታ የደሞዝ የሚለው ነገር ፈጦ ይውጣ እንጂ ተጫዋቾቹ እኮ ላፈሰሱት ላብ ተገቢው የላብ መተኪያ ያላቸው ወይ እየተደረገላቸው ነው ወይ ብለህ ስትጠይቅ እዛ ላይም ጥያቄ ታነሳል። መሰረታዊ የሚባለው እንግዲህ አሁን ተጫዋቾቹ ልምምድ ከሰሩ በኋላ ለሰሩት የሚመገቡት ምግብ ነው። ጊዮርጊስ እኮ ያንን ከዚህ በፊት በተሟላ ሁኔታ በበቂ ሁኔታ ከዛም በላይ ያቀርብ ነበር። ነገር ግን ያንን ያደርግ የነበረው ለውጭ ኮንትራት ሰራተኛ ድርጅት ሰጥቶ ነበር። አሁን ያ ድርጅት ገንዘቡ ሊከፈለው ስላልቻለ በሚሊዮኖች ስለገባ አልሰራም ብሎ ወጥቷል። አሁን ጊዮርጊስ ድሮ ካምፕ ምናምን እያለው የራሱን ሰራተኞች ቀጥሮ በራሱ ሰራተኞች ነበር ምግብ የሚያበስለው። አሁን ወደ ድሮ አሰራር ተመልሷል። ጊዮርጊስ ራሱ ሽንኩርት ከገበያ እየገዛ ምን እያለ እየሄደ እያመጣ የማሟላት አሁን እሱንም በብድር ምናምን ይመጣ ነበር አሉ። አሁን እሱም ነገር አልፎ በበቂ ሁኔታ እየቀረበ አይደለም፣ ተጫዋቾቹ በቂ ምግብ እያገኘን አይደለም የሚልም ነገር አለ። የክለቡ ሰዎች የክለቡ አመራሮች ገንዘብ ማንቀሳቀስ አንችልም እያሉ ነው። ካላንቀሳቀሱ ሊመጣ የሚችለው በብድር አይደል? ምንም እንኳን አሁን ሰሞኑን ስራ አስኪያጁ ማንኛውንም እንቅስቃሴ እንዲያደርጉ በፍርድ ቤት ፍቃድ እንደተሰጣቸው ሰምቻለሁ። ነገር ግን ተጫዋቾቹ እንደዚህም ሆኖ በቂ ምግብ እንኳን አያገኙም። ቢያገኙ እንኳን እዛ ጋር ተጨማሪ ምግቦችን ወጥተው የመጠቀም ሁኔታ እንዳለ ነው እየሰማ ያለው። ስለዚህ ደሞዝ ሳትከፍል እንደገና በቂ የላብ መተኪያ ሳታደርግ እንዴት ውጤት ይመጣል? ጊዮርጊስ ዛሬ ላይ ላለበት ደረጃ እንዲደርስ ያደረጉት መሰረታዊ ነገሮች እነዚህ ናቸው። በቃ ሜዳ ገብተው የሚታገሉት እነዚህ ልጆች ናቸው። ስለዚህ እነዚህ ልጆች ይሄ ሁሉ ነገር አልተደረገላቸውም። አንሰራም አንለብስም ማሊያውን ብለው ቢሉ እኮ በህግ አሁን ላይ ይችላሉ። 2 ወር በላይ ካልከፈልክ በፊፋም ተቀባይነት አለው። ነገር ግን ከነ ችግራችንም ቢሆን የምንችለውን ነገር እናድርግ እያሉ ነው። አንዳንድ ተጫዋቾች እኮ ሜዳ ላይ ተቆና አቅም ሲያንሳቸው ሁሉ የተመለከትናቸው አሉ። 90 ደቂቃ በትክክል ያስፈሩ ጊዮርጊስ ነው ሜዳ ላይ የምናየው ብለህ ስትል መሰረታዊ ችግሮቹ ደሞዝ ብቻ አይደለም። ከክለቡ አመራሮች ጋር በቅርብ አይገናኙም። ሄዶ አይዟችሁ በርቱ ከጎናችሁ ነው ነገ ያልፋል ብሎ የሚላቸውም የለም።
ስለዚህ በብዙ መልኩ ተጎርቷል። ተጫዋቾቹ ሁሉን ችላችሁ እንኳን ተጫወቱ እንዳትል ከአቅማቸው በላይ የሆነ ነገር ተፈጥሮ ይሄን መላው ደጋፊ መረዳት መቻል አለበት። ምን ያለ ተጠራቅሞ አንዴ ይከፈላችኋል አይካዱም ዝም ብላችሁ ተጫወቱ ሚሉ አሉ። እሺ ብለው 4 ወር ደረሱ። ነገር ግን ከዛ ውጪስ መሟላት ያለበት ነገር ይሄ ብቻ ደሞዝ ብቻ ነው አንድ ተጫዋች ለዛ የሚያደርሰው። ሌሎች የሚፈልጋቸው ብዙ ነገሮች አሉ እንደ እግር ኳስ ተጫዋች። ስለዚህ ጊዮርጊስ እዚህ ላይ የደረሰው በእነዚህና ሌሎች መሰል በርካታ ችግሮች ነው። ስለዚህ ከዚህ ችግር ማውጣት ያስፈልጋል። አሁን ደጋፊውን ከችግር አውጣ ስትለው ምንድነው ችግሩ የሚለውንም መረዳት አለበት። አሰልጣኙ ችሎ እንግዲህ አሁን የመጨረሻው ጨዋታ ላይ በቃ በይፋ ተናገረ አይደል? አሰልጣኞቹ እኮ አንዳንድ ጊዜ ሃይላንድ የሌለ ጊዜ ከኪሳቸው እያወጡ ይገዛሉ። እንግዲህ እነሱም ደሞዝ አልተከፈላቸውም። ያላቸውን ቅሪት ከቤተሰብም ከጓደኛም ቢሆን አምጥተው ሃይላንድ እየገዙ የሚያቀርቡበት ሁኔታ ጭምር ነው የተፈጠረው አሁን ጊዮርጊስ ላይ። እነሱ ኃላፊነታቸውን በደንብ እየተወጡ ነው ያሉት። ያለባቸውን ኃላፊነት ደጋፊዎችም ማነው ተጫዋቾችም ማድረግ ከሚችሉትም በላይ ሆነው ጊዮርጊስን ለማቆየት እየታገሉ ነው ያሉት። አሰልጣኞችም በዛው ጭምር ብዙ ነገሮችን ችለው እያለፉ ነው ያሉት። ግን ቅድም ያነሳናቸው ሰዎች ግን ያን ነገር ማድረግ አልቻሉም። ስለዚህ ተጫዋች ተረድቶ በዚህ ደረጃ እየሄደ ካለ አሰልጣኝ ተረድቶ በዚህ ደረጃ እየሄደ ካለ ለምን አንተ ትቦዝናለህ? አመራር ለምን ይቦዝናል የሚለው ጉዳይ በጣም አነጋጋሪው ከራሳቸው ከዛው መማር ይችላሉ። እንግዲህ 4 ወር ምንም ሳይከፈል የምፈልገው ነገር ታው መክፈል አለ መክፈሉን ብዙ ነገሮች አሉ እኮ ቅድም ያነሳናቸው በቅርብ ሄዱ እንኳን አይዟችሁ በቃ ችግሩ ይሄ ነው ብለህ ፌስ ማድረግ ልጆቹን እንኳን አንድ ነገር ነው። ከጎናቸው መቆም የችግሩ አካል መሆን ከነሱ ጋር እኮ አንድ ነገር ነው። ከሩቅ ሆነ እንዲህ ነው ብሎ ማለት ተገቢና ትክክል አይደለም። ሁሌም ቅዱስ ጊዮርጊስ የሚኖረው በተጫዋቾቹ ነው። በየዘመናቱ ብትመጣ ተጫዋቾቹ በከፈሉት መስዋዕትነት ጊዮርጊስ ዛሬ ድረስ የደረሰው። 1975 ዓ.ም ቅዱስ ጊዮርጊስ ሲመሰረት እንደ አዲስ ሲመሰረት ብዙ አቅም ምናምን አልነበሩ። ኳስ ያቆሙ ተጫዋቾች ጭምር እንደነ ጌታቸው ዱላ፣ እንደነ ካሳሁን ተካ፣ ስዩም አባተ፣ አለማየሁ ፊኛ ያቆሙትን የሰቀሉትን ጫማ አውርደው ጊዮርጊስ ማሊያው ብቻ ሜዳ ላይ መኖር አለበት ብለው ወደ ልምምድ ተመልሰዋል። ጊዮርጊስ ዛሬ ለመድረሱ መሰረቱ እነሱ ናቸው። ያኔ እነሱ ኳስ አቁም ያለው አልችልም ብለው ቆሞ ቢሆን ኖሮ ጊዮርጊስ ዳግም አይመሰረትም ነበር። እነሱ ናቸው ያን ጊዜ ያን መስዋዕትነት ከፍለው ያለምንም ክፍያ ያለምንም ነገር በከፈሉት መስዋዕትነት ጊዮርጊስ እዚህ የደረሰው። የሚገርም ነገር 76 ዓመተ ምህረት ጊዮርጊስ ወደ አንደኛ ዲቪዚዮን ሲያልፍ 75 ላይ እነዚህ ቀድሞ ተጫዋቾች መሰረቱት ይያሉ። 76 ላይ አዳዲስ ተጫዋቾች እንደነ ስዩም ከበደ፣ እነ ታደሰ ገብረ ጻዲቅ፣ እነ ጌቱ ከበደ ትላልቅ ተጫዋቾች አሁን በኢትዮጵያ እግር ኳስም በቅዱስ ጊዮርጊስም ትልቅ ታሪክ ያላቸው ተጫዋቾች ወጣቶች ነበሩ። እነሱ መጥቶ 76 ላይ ተጠናከረና ጊዮርጊስ ወደ አንደኛ ዲቪዚዮን ወደ አዲስ አበባ አንደኛ ዲቪዚዮን አለፈ። ያኔ ሲያልፍ መልበሻ ቤቱ እየተጫወቱ ባሉት እኮ አይደል በቀድሞ ተጫዋቾቹ ለቅሶ ነበር የታጠበው። ሁሉም ተሰብስበው መልበሻ ቤት ነበር የገቡት። በወቅቱ ሻምፒዮን የነበረው ቅዱስ ጊዮርጊስ ሁለተኛው ሆኖ ነው ያገባው። አንደኛው ሆኖ ያሸነፈው ኢትዮጵያ ቡና ነው። የኢትዮጵያ ቡና አሰልጣኝ ደግሞ ስዩም አባተ ነው። ስዩም አባተ ሳይቀር መልበሻ ቤት ውስጥ ተገኝቷል። ገብተው አልቅሰው ተላቅሰው ያመጡት ክለብ ነው። ዛሬም ያሉ ወጣቶች ይህን ታሪክ ስለሚያውቁ እያለቀሱ መስዋዕትነት እየከፈሉ ነው። ግን ደጋፊው አልተረዳቸውም። ዛሬም ደጋፊው በየማህበራዊ ሚዲያው ይወራወራል፣ ከነሱ በላይ ያወራል። ወሬ የምንጠቀመው ለጊዮርጊስ አመራሩ ከተጫዋቾቹ ደማቸውን አጥንታቸውን ከሰጡት ተጫዋቾች በላይ
ይፎክራሉ። አቶ አብነት ገብረ መስቀል አሜሪካ ሆኖ ቅዱስ ጊዮርጊስን ካልመራው ይላል። ምን ማለት ነው ይሄ? እንዴ የሰው ቁስል እኮ ሊገባህ ይገባል። ሌላውን ነገር የእነዚህ ልጆች ላብ እኮ ሊሰማክ ይገባል። ስለ ሞት ለማወቅ የግድ አንተ መሞት የለብህም። ስለዚህ አሁን ላይ ቆም ብሎ ማሰብ አለበት ሁሉ። አለበለዚያ ስለ ጊዮርጊስ ባያወሩ ነው የሚሻለው። በቃ የተግባር ሰው ካልሆናችሁ መወሰን ማትችሉ ከሆነ በቃ አታውሩ። ወሬ ቅዱስ ጊዮርጊስን አይደለም በቃ የትም አላደረሰው። የልጆቹ ደምና ላብ ነው ጊዮርጊስን ጊዮርጊስ ያደረገው እንጂ የማንም ወሬ አይደለም፣ ፉከራ አይደለም። ጊዮርጊስን ጊዮርጊስ ያደረገው የልጆቹ ላብና ደም። ስለዚህ አሁን ላይ ለጊዮርጊስ ወሬ ሳይሆን የሚያስፈልገው ተግባር። ስለዚህ ወደ ተግባር ግቡለት፣ ልቀቁለት መድረኩን፣ ቦታውን አሉ። አሁንም የቀድሞ ተጫዋቾች ክለቡን መምራት ካልቻላችሁ ይመራሉ። መምራት የሚችሉ አቅም ያላቸው በየቦታው አሉ። ስለዚህ አሁን ጊዮርጊስን ከወሬ ይልቅ ተግባር ያስፈልገዋልና ወደ መፍትሄው መሄድ ወሳኝ ይመስለኛል። ዞሮ ተደጋጋሚ ሀሳቦች እንዳይሆኑ ምናልባት በርከት ያሉ ሀሳቦችን ያነሳ ነው። በተለይ በቃ ዋናው ማሰሪያ ነገር የሚሆነው ስለ ጊዮርጊስ ብዙ ነገሮች ተወርተዋል። እንደዚህ መሆን አለበት፣ እንደዚህ መሆን አለበት፣ እንደዚህ መሆን አለበት፣ ሚሊዮን ጊዜ እንደዚህ መሆን አለበት ተብሏል። ግን እንዴት ነው እንደዚህ መሆን ያለበት የሚለው ነገር መሬት ላይ ወርዶ መታየት አለበት። እንደዚህ መሆን አለበት እየተባለ ቅዱስ ጊዮርጊስ ከእጅ እየወጣ ነው ያለው፣ አሁን ከመዳፍ እየሸሸ ነው ያለውና ስለዚህ እሱን ነገር ማስተካከል የግድ ይገባል እና የመጨረሻ ሀሳብ እናንሳና እንዝጋ ፕሮግራማችን። እንግዲህ የመጨረሻው ሀሳብ የሚሆነው እንግዲህ ሽምግልናው ነበር። ሽምግልናው አልሆነም። አሁን በግልጽ በጠረጴዛ ውይይት ያለው ጉዳይ ቀደም ሲል እንደነገርኩ ባለበት መስመር መሄድ ይችላል። እሱ ጉዳይ አሁን ፍርድ ቤት የያዘው ጉዳይ ስለሆነ በፍርድ ቤት መሄድ ይችላል። ነገር ግን አሁን በጊዜያዊነት ግን ሁለቱ አካላት ቁጭ ብለው ጊዮርጊስን ሊያሻግር የሚችል አሁን ካለበት ቡድኑ ካለበት ሁኔታ ሊያድን የሚችል ነገር መፍጠር መቻል አለባቸው። አመራሩም ስልጣኑን ወደ ጎን ትቶ ደጋፊውም ተቃውሞውን ቅሬታውን ጋፕ አድርጎ መወያየት ይፈልጋል። ከዚህ ችግር በጊዜያዊነት እንዴት እናውጣ? በተለይ ዘንድሮ ይህን 3 ወር ይህን 6 ወር ጊዮርጊስ በኢትዮጵያ ፕሪሚየር ሊግ ላይ እንዴት ይቆይ? አጀንዳው ይሄ ነው፣ ሌላ ነገር አይደለም። ለማንም ይሁን ለማንም ደጋፊውም ያሸንፍ አመራሩም ያሸንፍ በፍርድ ቤት ክለቡ መቆየት አለበት፣ ቡድኑ መቆየት አለበት። ስለዚህ ለሁለቱ ወሳኝ ስለሆነ ይህን ጉዳይ ቁጭ ብሎ በጋራ የሚያስኬድ ኮሚቴ በማቋቋም ሊሆን ይችላል። የገቢ ምንጭ ፈልጎ ጊዮርጊስን ማዳን ያስፈልጋል። ቢያንስ ተጫዋቾቹ ለክለቡ ሲሉ እየከፈሉ ላለው ዋጋ እውቅናና ክብር መስጠት ያስፈልጋል። ደጋፊውም ቢሆን እኮ ሄዶ አይዟችሁ በርቱ አላላቸው። አመራሩን በተመሳሳይ። ታዲያ እነዚህ ልጆች ለማን ነው የሚዋደቁት? ደጋፊውም አይፈልጋቸው ከሆነ አመራሩም አይፈልጋቸው ከሆነ ለማን ነው የሚዋደቁት? ስለዚህ ይሄንን ማድረግ ያስፈልጋል። አይዟችሁ ሊላቸው የሚችል አካል ሊኖር ይገባል ብዬ ነው ማምነው። ዋስትና ሊኖራቸው ይገባል። ዋስትና ልትሰጣቸው ይገባል። ነገ ገንዘባችሁን ታገኛላችሁ። ችግር በምንድን ነው ማረጋገጫው? ምንድን ነው የሚያረጋግጡት እነዚህ ልጆች? ነገም እሺ ብለው እንኳ ቢሉ ምንም ማረጋገጫ የላቸው። የሚቀርብላቸው ምግብ፣ የሚቀርብላቸው የተለያዩ አገልግሎቶች አሉ። እነዚህ አገልግሎቶች ተሟልተው አይደለም። ለምን አታሟላም? ስለዚህ ለዚህ ሁሉ ችግር የሚሆነው እኔ በጋራ ቁጭ ብሎ የጋራ ኮሚቴ ማቋቋም የክለቡን ችግር ሊያሻግር የሚችል ክለቡን የማቆየት ኃላፊነት የሚወስድ አንድ አካል ከሁለቱም ግሩፕ መቋቋም አለበት ብዬ አምናለሁ። ይሄ ጊዜ ልሰጠው የሚገባ ጉዳይ አይደለም።
ይህን በማድረግ ጊዮርጊስን ማሻገር ይቻላል ብዬ ነው የማምነው። እከሌምረው ማለት ግን እሱ ውሳኔ ነው የሚሆነው። ስለዚህ አሁን ባለው ሁኔታ ይሄ አይሆንም። ነገር ግን አሁን ሊሆን የሚችለው ግን ከሁለቱም አካላት ኮሚቴ ተዋቅሮ ወይ ገለልተኛ ሁለቱ አካላት የሚያምኑባቸው በክለቡ ትላልቅ ሰዎች አሉ። ስለዚህ እነሱ የሚመሩት አንድ ግሩፕ ተቋቁሞ ጊዮርጊስን በኢትዮጵያ ፕሪሚየር ሊግ ማቆየት ቅድሚያ ሊሰጠው የሚገባ ጉዳይ ነው ብዬ ነው ማምነውና ያን ማድረግ ከተቻለ ጊዮርጊስን ማቆየት ይቻላል ብዬ ነው የማምነው። ዞሮ አፋጣኝ መፍትሄዎች ይፈልጋል ቅዱስ ጊዮርጊስ። ስለዚህ ልዩነቶችን አጥብቦ አሁን ላይ ላለው በተለይ ቅዱስ ጊዮርጊስን ለማቆየት ቅድም እንዳልነው ስለ ቅዱስ ጊዮርጊስ ለማውራት በቅዱስ ጊዮርጊስ ለመካሰስም በቅዱስ ጊዮርጊስ ለመከራከርም ቅዱስ ጊዮርጊስ መቆየት የግድ ይኖርበታል። ስለዚህ አጭር መፍትሄ ወይም ደግሞ የአጭር ጊዜ እቅድ ያስፈልገዋል። በተለይ ሊጉ ላይ እንዲቆይ ለማድረግ አሁን ያለበት ክለቡ ያለበት ሁኔታ በእጅጉ የሚያስፈራ ነው። ስለዚህ እሱን ነገር ለማቆየት ያ ትልቅ ክለብ ያ ሀያል ክለብ እዚህ ደረጃ ላይ መገኘቱ በእውነቱ በጣም የሚያሳዝን በጣም የሚያስከፋ ለማውራትም ይሄ ሞራል እስከምታጣለት ድረስ የሚሆን ነው። ስለዚህ ያ የአሸናፊነት ግርማ ሞገስ ያለው ጊዮርጊስ እዚህ ደረጃ ላይ ደርሶ ማየት እኔ እንጃ እንደው በጣም የሚያሳዝን ነገር ነውና ስለዛ ደግሞ አመራሮቹ ከኛ በላይ ደግሞ እነሱ የበለጠ ለቦታው ቅርብ ናቸው። እዛ ቦታ ላይ ይህንን ክለብ ስትመራ ምን አይነት ስሜት እንደሚሰማቸው እንደው እንቅልፍ ሁሉ ይኖራቸው ይሆን አላቅም። ብቻ ከባድ ነው ብዙ ስሜቱ። ያንን ነገር በግድ ማስተካከል አለባቸው። ዞሮ ግን አፋጣኝ የሆነ መፍትሄ ይፈልጋል ቅዱስ ጊዮርጊስ። በአፋጣኝ መፍትሄ ካልተፈለገ ቅዱስ ጊዮርጊስ ስለሆነ ብቻ የሚቆይበት ሊጉ ላይ የሚቆይበት በታሪክ የሚቆይበት ነገር ምንም ሊኖር አይችልም። ይህንን ሁሉም ሰው ሊረዳ የሚገባው ነገር ነው። ምክንያቱም ውጤት ነው ሊያቆይህም ከፍ ሊያደርግህም የሚችለው። ስለዚህ አሁን ያለው ውጤት ደግሞ ወደዛ እየመራው ነው ያለው። ለዛ ለመቆየት ደግሞ መፍትሄዎችን ካልፈለክ መጨረሻ መውረድ ነው የሚሆነው። ስለዚህ ያንን ነገር ማሰብ ግድ ያስፈልጋል። አንድ ነገር ልበልና ላብቃ። ታሪክ የሚፋረደው በዝምታ ያለፉትን ሳይሆን ውድቀቱን አይተው ወይም ሰምተው ዝም ያሉትን ነው። ፈረሰኛው እንዲወርድ እባካችሁ አትፍቀዱ። ለሁሉም ፈረሰኛው ወድቆ አይቀርም። ነገር ግን ከቁስሉ መታከም አለበት። ለዚህ ታላቅ ክለብ ሁላችሁም ለህልውናው የምታደርጉትን አበርክቶ ከወዲሁ ልታስቡበት ይገባል። አበርክቷችሁም ከፍ ሊል ይገባል። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የዛሬው የብስራታ ፕሮግራማችን የቅዱስ ጊዮርጊስን አሁናዊ ሁኔታ አስመልክተን በስፋት ቆይታ ያደረግንበት ጉዳይ ነው። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አድርገናል። ምን መሆን አለበት ቅዱስ ጊዮርጊስ እንዲቆይ፣ ቅዱስ ጊዮርጊስ ከፍ እንድል ምን መሆን አለበት የሚለውን ሀሳብ በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።